ኖ ሞር ወሬ። ለምንድን ነው ሴሌብሬቲ ከኢንስታግራሟ ላይ ሙሉ ፎቶዋን ዲሌት ያደረገችው? ሰማሁ እኮ እኔ ለምን እንደምትነግሩኝ አላውቅም፣ ለምን እንደምታወሩልኝ አላውቅም። ሰማለሁ። ምን ላድርግ እንግዲህ። የሰማሁት ደግሞ ሆዴ ወልፊት ነው። መናገር ግዴታ ነው። ካልተናገርን ስራ የለም፣ ግዴታ ነው። የምሬን ነው። ስራ ነው። ጨዋታ የያዛችሁት ተብለናል። ስራ ነው የያዝነው፣ ጨዋታ አይደለም። ጠላ የለም፣ ጠጅ ነው ያለው። ማሪ ግን ማንም አልጠጣውም። ለማንኛውም እኔ በነገራችን ላይ ብዙ ጊዜ ስለዚህ ሴሌብሬቲ ወይም ስለ አርቲስት ሰላም ተስፋዬ የሆነ ኢንተርቪው ስታዩ የሆነ ነገር ካየን አስተያየት እንሰጥባታለን እና ሁሌም ስለሱ አስተያየት ስለምሰጥ አሁንም ስናገር አሁን ልትሰድቡኝ ትችላላችሁ። ይነገራችሁ ይቅር። ምን ትላላችሁ? እስኪ እንማከርበት። ቤተሰብ መጀመሪያ በምክክር ይሻላል። እስኪ ይነገረን። እስኪ ቤተሰብ እስኪ ይነገረን። ጋይስ ይነገራችሁ ይቅር። ይነገረን። ጉርቴ በሹክ ያመጣሽ ነው። ይነገረን። ምሳቻ ነው አቤ አራበሽም አይረብሽማ ጉርቴ አይረብሽማ። አረጣልኩኝ በእናትህ እሺ። ይነገረን። ንገሪን። ልንገራችሁ ለምን ፎቶዋን እንዳጠፋች። እቺ ጉደኛ ልንገራችሁ። ስለፈራሽ ይቅርብሽ ልጆዬ። በጣም እኮ ነው ፈራው። እንዴት አልፈራም? በነገራችን ላይ አንድ ጠቆማ አድርጊያችሁ ማለት የምፈልገው ነገር አለ። የልጅ ማይክ ኮንሰርት ጊዜ ይደርሳችኋል። የልጅ ማይክ ኮንሰርት ጊዜ የሆናችሁ ሰዎች፣ የሆናችሁ ጀማዎች በሆነች ሴሌብሬቲ በተለይ እኔ በጣም በምወዳት ሴሌብሬቲ ላይ ሙድ ስትይዙ ነበረ። እናንተ ጉደኞች፣ እናንተ ውርደታሞች እነማን እንደሆናችሁ ታውቁታላችሁ። የእናንተ ጉድ ቢገለጥ ብዙ ነው። ታውቃላችሁ እነማን እንደሆናችሁ። አንዴ ባለባብሰው፣ አንዴ በቦርሳው፣ አንዴ በጫማው ሙድ እያያዛችሁ ስታበሻቅጡ የነበራችሁ፣ እሷ ስታያችሁ ደግሞ ምናምን ስትሉ የነበራችሁ እናቴ ትሙት ሰምቼላችኋለሁ። ይሄ ቪዲዮ በጣም እንደሚደርሳችሁ ስለማውቅ ነው። ሰምቼላችኋለሁ። እሺ ሰምቼላችኋለሁ። አይ ካላችሁ ደግሞ የእናንተን ታሪክ ነው የምንዘረግፍላችሁ። አይ ጋይስ እንደዚህ ያለ እንደ እርስ በርሳቸው እንደዚህ ይደራረጋሉ እንደ ቤተሰብ እናንተ ንገሩኝማ። ንገሩኝ። በቦርሳ በጫማ በልብስ ምናምን
ሙድ እየያዛሉ። በጣም ነው የሚገርሙት። ይናናቃሉ። ከዛም ያችኛዋ ስታያት ማለት ነው እንትን ይላሉ። አካሲ እንደዚህ አይነት ጨዋታ አለ ለካስ። ሰምቼላችኋለሁ። ደግሞ የምወዳት ሴት ናት አዳሚ። ከሁላችሁም እሷ ትሻላለች። ስታሟት ከነበራችሁ ሰዎች በአጠቃላይ እሷ ትሻላለች። በጣም አለ እና ዋናው እችን ነገር ጠቆም ላድርጋችሁ ብዬ ነው፣ እንደሰማሁላችሁ እንድታውቁ ነው። በመቀጠል ወደ አርቲስት ሰላም ተስፋዬ ወሬ ነው የምንመጣው። ሰላም ተስፋዬ ጋይስ ሰሞኑን ኢንስታግራም ላይ ቪዲዮቿን ፎቶቿን ከነ ዲሌት አድርጋለች። ከነ ልቅምቅምቅም ባድርጋ የህፃንነት ፎቶዋን ብቻ አንድ ፎቶ ቁጭ አድርጋለች። ልጆች እንደው ምን አይነት ጉድ ነሽ ሰላም! እንደው ምን አይነት ጉድ ነሽ! እንደው ምን አይነት ጉድ ነሽ! እኔ በነገራችን ላይ እውነት ለመናገር ዝም ብዬ ሳይሽ ትገርምኛለሽ። በጣም ነው የምትገርሚኝ ጌታ፣ በጣም ማለት ነው። ወይ ጉድ! ላውራው አላውራው ጋይስ፣ እንዴት ነው ቤተሰብ ሞራል አትሰጡም እንዴ? ቤተሰብ ሞራል ስጡኝ፣ አላላ ሞራል ስጡ እንጂ ጋይስ። አይ ይሄን ነገር ሌላ ሰው ያውራው መሰለኝ። ለሌላ ሰው ሹክ ልበለውና ሌላ ሰው ያውራው። ምን ትላላችሁ? ገዳም መግባት ፈልጋ ነው። ኬኳ ተነሳች። ስጫት ይዚና ወይ አራውሪው ፑሽ ቢቾዬ እና ሞራል አምጧ ጋይስ። ሞራሌን አነቃቁት። ይቅር ጋይስ። ስለዚህ ጉደኛዋ ሳላወራ አልወጣም። የመጣው ይምጣ ያውርቼ የመጣው ይምጣ። እንግዲህ የሰው ስም በማጥፋት የአርቲስት ስም በመጥራት እያላችሁ ታውሩ የለ አንቺ እስኪ ጤነኛለሽ? ፊትሽን እያሳየሽ የምትመጪው የአርቲስት ስም አጠፋች፣ የአርቲስት ስም እንደዚህ ያለች እያላችሁ ትታሰርት የሚጨመርበት ይሄንንም ጨምሩበት ለክሳችሁ እንዲመቻችሁ። ይሄንንም ጨምሩበት እንዲመቻችሁ። እኔ የምልሽ ሰላም፣ እኔ የምልሽ እንዴት ግን አሰብሽው? ማለት እንዴት አሰብሽው? እንዴት አሰብሽው ነው ጥያቄ ጋይስ። እንዴት አሰብሽው? እንዴት ይህ ሀሳብ መጣልሽ? ምን አይነት ጭንቅላት ነው ያለሽ? ስሟን አትጥሪ ማሬ። ሴሌብሪቲ ናት እኮ። ምንድን ነው ስሟን አትጥሪ የምትይው? ሴሌብሪቲ አለች እንዴ? አርቲስት ዝነኛ አለች እንዴ? ለምንድን ነው ስሟን የማልጠራው እንዴ? አልገባኝም ጋይስ። ዝነኛ ሰው አለች እንዴ? ፊልም ብቻ ስትፈልግ ነው ስሟን የምንጠራው እንዴ? ምንድን ነው የምታወሩት? የምናውቃት በፊልም አይደለ? ስለዚህ ዝነኛ ናት፣ በስሟ ነው የምንጠራት። እሺ እንደው በምን አስበሽው ነው? እንዴት አስበሽው ነው? እንዴት አስበሽው? እንዴት እንደዚህ ሊሆን ቻለ? እንዴት እንደዚህ ሊሆን ቻለ? አሁን እኔ ይሄን ወሬ ሰምቼ ለህዝብ ብናገር ወይም ለህዝብ አውቅብሽ፣ አሁን እኔ ጥፋተኛ ነኝ? እኔ አሁን ወንጀለኛ ነው የምባለው? ስም አጠፋሽ ነው የምባለው እኔ ማለት ነው? ምክንያቱም እኔ ስሞትን ህዝብ መስማት አለበት። ህዝብ እኮ እኔ ስበላ ቀይ ወጥ በቅቅል ተፈርሾ ብሉ እኮ ብዬ ቤቴ እኮ የማቀርበውን ምግብ የምጋብዝ ሰው ነኝ፣ በገዛ ቤቴ ምግብ ማለት ነው። እና በቃሽ ሲሉኝ እማበቃ፣ ቢ ሲሉኝ እምበላ ጀግና ሴት ነኝ።
ሊቾ ጨምሪ ሲሉኝ ህዝብን ለማስደሰት እሺ ብዬ ጨምሬ የምበላ፣ ቀይ ወጥ ሲሉኝ ቀይ ወጥ፣ አልጫ ሲሉኝ አልጫ የምበላ ኢትዮጵያዊ ነኝ። ህዝቤን እማከብር ሰው ነኝ። አሁን ይህንን ለህዝቤ ብናገር ሊያ ስህተት ሰርተሻል ትላላችሁ ወይ ነው ጥያቄ። ይሄን መልሱልኝ ቤተሰብ። አረ ድፍረት! እሺ እሺ፣ በደንብ አጎንብስ። እሺ እያልኩልሽ ጋይስ፣ አረ ፑሽ ቤተሰብ ላይክ አርጉ። ፑሽ 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 ቤተሰብ ፑሽ። አረ ቤተሰብ ፑሽ ግቡ። ፈራው ደግሞ ኖ ፕሮብሌም። እላፊያ ሊያሾ ጎበዝ፣ ሊያሾ ጎበዝ፣ ሊያሾ ጀግና፣ ሊያሾ ጋይስ በሉኝ በማርያም። ሊያሾ አንበሳ፣ ሊያሾ አንበሳ። ዶሮ ወጥ በልቶማ የሚፈራ የለም። ምን አባት አወራለሁ። አይ ጋይስ ፑሽ ፑሽ። ልቤ ላይ ጉሮሮዬ ላይ እዚህ ጋር ቁሟልና እችን ነገር ጋይስ ለሰው ላውራ አንዳንድ ሰዎች ያውቁበት እንዴ ነው ያላማ። እንዴት ነው ታው ያዋጣኛል ያዋጣኛል ያዋጣኛል። ዩ አር ስቱፒድ አለችኝ። ኦ በእንግሊዘኛ ተሰደብኩ ጋይስ፣ በእንግሊዘኛ ተሰደብኩኝ። ውይ በጣም ነው እንደሰደብሽኝ። ኬኳ ቁጭ በይ አርፈሽ ቁጭ በይ። ይሄን ወሬ ካወራሁ በኋላ ኬኳ አንቺም አለሽበት ተብለሽ ለጥየቃ እንዳትጠሪ ጉርቴ አይቀርልሽም። ኬኳ አንዴ ጋይስ፣ ኬኳ ፈለች።